ነው ማለት ነው። አንዳንድ ጊዜ ሰዎች ለመጠጥ የሚገቡና ከጠዋት 1 ሰዓት ከገቡ ማታ 5 ሰዓት ነው የሚወጡት። ለምን እስከ እንግዲህ የሚጠጡበትን ታውቁታላችሁ። እንግዲህ አብዛኛው መጠጥ የሚያጠሩበት የሚጠጡት ማለት ነው። ቢራው ራሱ ይጠጣሉ። ያው ምንም አይመስላቸው የሚመስላቸው የሚነካቸው ነገር የለም፣ የሚንቀሳቀስ ነገር የለም ማለት ነው። ጤነኛ የሆነ ሰው እንደ ቢያንስ እንደ 4 ከጠጣ ራሱ ላይ ይወጣል፣ ያሟል። መንፈስ ከሆነ ግን ከደስ መጠጣት ይችላል። ጨምር ጨምር ነው ሌላው ላይ ሆኖ ያተናዋል። ራሱ እየጠጣ ያተናዋል። ጨጓራው ነው አይታመም፣ ኩላሊት አይታመም፣ መንፈስ ነው የሚጠጣ። ለምን አክስር የአክስር መንፈስ ማለት ነው። እንደዚህ አይነት አክስር ብዙ ጊዜ እንደዚህ አይነት ያጋጥመናል። 4 ካሳ ጠጣለሁ አስጠጣዋለሁ፣ 5 ካሳ ብላ አስጠጣዋለሁ እያለ እንግዲህ 4 ካሳና 5 ካሳ ማለት እንግዲህ በ24 ሲታባዙ እናንተ ይታውና ተዛቁታል። አንድ ሰው 4 እና 5 ካሳ አስጠጣዋለሁ ያለ መንፈሳት ከ8 ሰዓት እስከ 5 ሰዓት እንግዲህ በዚህ በተወደደ ኑሮ ይሄ ከአንድ ሰው እና ከጠጣ እንግዲህ ምን ያህል ክፍረት ይኖራል ማለት ነው። ያ የሚጠጣ መንፈሱ ነው። አንዳንድ ጊዜ ክርስቲያኖች እምነት ጀምረን ነው ይህ እንደዚህ መጠጥ ቤት ስንገባ በስመ አብ ወወልድ ቅዱስ አሐዱ አምላክ ብለን አንጠጣ። አትጠጡ የሚል በጣም የለም፣ አትስከር ነው እንግዲህ እንደ መናፍቃቹ እንደውም አትጠጣ ማለት አይቻልም። ለምን በመጽሐፍ ያለውን ትክክለኛውን ቃል ነው የምንናገረው። አትስከር ነው እንጂ አትጠጣ የሚል መጽሐፍ የለም። መጽሐፍና ተጽፎም አልተጻፈም። አትስከር ይላል። ላለመስከር ደግሞ መጠጣት ግዴታ ነው። ትጠጣለህ። ሐዋርያው ጳውሎስም ለጢሞቴዎስ ለሆድህ ቁጠት ወይን ጠጅ ጠጣ አለ። መጠጥ የማይፈቀድ ኖሮ ቢሆን ለሰው ልጅ መጠጥ የማያስፈልገው ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 2 ላይ ውሃውን ወደ ወይን ጠጅ ባልቀየረው ነበር። ያውም ለሰርግ ቤት ብዙ ሕዝብ በሚሰበሰብበት ብዙ ሕዝብ ያለበት ትላልቅ መኳንንትና ነገሥታት ያሉበት ሰርግ ቤት ውሃውን ውሃ ባደረገው ነበር፣ ወይም ደግሞ ወተት ባደረገው ነበር፣ ወይም ደግሞ ውሃው ያንን ማር ባደረገው ነበር። መጠጥ የማይፈቀድ ቢሆን ኖሮ ማለት ነው። ግን መጠጥ ምንድን ነው የሚለው? ጠቢቡ ሰሎሞን ድሀ ድህነቱን ይተው ዘንድ ይላል። ድሀ ድህነቱን ይተው ዘንድ ይረሳ ዘንድ ትንሽ ወይን ጠጅ ይጠጣ ይላል። ለምን? ለሰው ልጅ ያስፈልገዋል። ለህመማችሁ ለሆድ ቁርጠት ያስጠጣል። ግን አትስከር ነው። መጠንህን ወድ መጠን ከበዛ እንጀራም ከበላም ቁንጣም ይበላል። እንጀራም ከበላም መጠጡ ከልባችሁ እግዚአብሔር ከፈቀደልን ውስጥ ስንመገብ እንደው አገኘን ብለው በየአይነቱ 10 አይነቱን 5 አይነቱን 6 አይነቱን የተዘጋጀውን ከበላ ምንድነው ቆንጣሪ ገና በኋላ ወደ ትርፍ አንገት እንሄዳለን፣ ወደ ሕክምና እንሄዳለን ማለት ነው። ከበላነው ይልቅ ምኑ ይበቃል? ኪሳራ ይበቃል ማለት ነው። ቆንጣሪ ገና ወዳችን ብራቶች ከሚደረግ ድረስ ይደርሳል። ቆንጣሪ የምን መደለስ ነው? እንግዲህ ያለው ተደለ ያው መንፈስ እስከሆነ ድረስ ግድ ነው። እንግዲህ እዚህ ጋር ያው አክሱን ነው የሚያሳየው። እስከ ዓለማዊ ላይ ያለውና መጠጥ ቤት፣ ዳንስ ቤት፣ ናይት ክለብ ላይ የሚያሳየውን ነው አክስ ነው እዚህ ጋር የሚያሳየው ማለት ነው። ለሁለቱም የማይመስለው ምንድነው? መጠጥ አትጠጡ። ስትጠጡ ግን ምን ብላችሁ ጠጡ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ ጠጡ። ማንኛውም በስመ ሥላሴ ክርስቲያን የሆነ ሰው ሁሉ በስመ ሥላሴ የሥላሴን ስም ጠጥቶ መጥራት ግድ ነው። በምግብ በመጠጡ በሚሆነው ነገር ሁሉ በሚሰራው ለሰው ልጆች በምንጠቀምባቸው ነገር ሁሉ ክርስቲያን እስከሆንን ድረስ የሥላሴን ስም ጠርተን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ ጠጡ። ከዛ በኋላ ለእናንተ ለሰውነታችሁ የሚበቃችሁን ያህል ልክ ሲበቃ ሰውነታችሁ ሲበቃ ይመራችኋል፣ ያንገሸግሻችኋል። ወይም ደግሞ እግዚአብሔር አምላክ የሚበቃ ከጠጣ በኋላ በድቅለት ይሄዳል። ሳትከስር
ሳትሰክር ለበሽታውን ሳትጋለጥ ማለት ልክ እህል እንደምንበላ እንጀራ እንደምንበላ ሁሉ ማዘጋጀት ያስፈልገናል። በአንድ ወቅት እኔ አንድ ጓደኛ ነበረኝ። እዛ አዲስ አበባ አካባቢ ጓደኞች ነበረ። ህንፃ ኮንስትራክሽን ላይ እየሰራን እያለ መቼም ሰው ተዱቅንና ህንፃ ኮንስትራክሽን ሰራ ነበረ እና በዛ ስራ ውስጥ እያለ ሰው ነኝና ከሰው ጓደኞች ስለሚያስፈልግ ከጓደኞች ጋራ እንሄድ ነበረ እና እዛ ለመዝናናት አንዳንድ ጊዜ እንገባለን፣ መጠጥ ቤት እንገባለን እና ስንገባ 5-6 ሰዎች አሉ ጓደኞቹ እና አንደኛው ምን ነበረ እኔ እንግዲህ ከቻላችሁ ነው የምገባው ይላል። አመሉን ያውቀዋል። ከቻላችሁ ነው የምገባው እና መጥተው ተጣጣው ነው ለትልቅ በደል ያለ አሁን እንኳን ጠፍቷል መሰለኝ ትልቅ በደል ያለ እና እሱ በካሳ ካልቀረበልኝ አልጠጣም ይላል እና አንድ ካሳ እንግዲህ 24 በደል ማለት የምትጠጡ ሰዎች ታውቃላችሁ። እኔም ስለማውቀው ማለት ነው። ጠጥቼ ሳይሆን አይቼው ነው ያወቅሁት እና 24 ትጠጣለህ 24 በደል ይጠጣለሁና ብቻ 2 ኪሎ ቁርጥ አዘጋጅልኛል። 2 ኪሎ ቁርጥ ያው እንግዲህ ስጋ ማለት ነው። እሺ አልኩት። እኔ አው ተወራረድን። አራት ነው እንዴት ይጨርሳል አልኩት። አው ጨርሳለሁ። እሺ ብራሱ ነው ለዛውን ሰው ለምን አይጎዳም? አንድ ካሳ ዱራ እንዳለ የመጣውን አወረድኩለት። ቁጭ በላው እንግዲህ 5 ነው የሚያዛው ከኔ ጋር አንድ ብትተኛ ነው። በኋላ አንደኛ የሚጠጡት የራሳቸውን ይጠጣሉ። እሱ በደል ነው የሚጠጣው። በኋላ ወረደለት። እኛ ሁላችንም ከ8 ሰዓት ጀምሮ እስከ 11 ድረስ ቁጭ ብለን እያየን ነበርና ከ8 ሰዓት እስከ 11 ሰዓት ድረስ ያው ይሄ ትልቅ በደል ማለት ነው። እዛው ጋር ብሎ ጣርጎ ጨረሰው። አንዱ ካሳ ማለት ነው። ይጠጣል ወደ እንደሚሄድ አይታወቅም። ይጠጣል ወደ እንደሚሄድ አይታወቅም። ምንም አይነት ይበላል ይጠጣል ማለት ነው። በኋላ ከተነሳው ተፈርዶት እኔ ተወራርጃለሁ። በመጨረሻ ላይ በማግስቱ ነገ እንደዚህ ያዛፍዝሃለሁ አልኩትና ቀረበው። እነኛ ምስክሮች ባሉበት ማለት ነው። ነገ ያዛፍዝሃለሁ ችግር የለም ነገ ወጥህን እንችላለን ተጠጣላሉ። እሺ ብሎ መጣ። በማግስቱ ያ አይደለም የተደረገው። ምንድን ያደረጉበት? እሺ ካስታውን አምጣልኝ 2 ወይ 3 ግባ አምጣልኝ ካስታውን ወስደንታ ከዛ በኋላ ይደጣው ልክ ካስታው ዛሬ ወራው እንደመጣለት ልክ አብሮ እንደመጣለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በዚህ ሰው ላይ ያለ ህክም ማለት ይሄንን ዱራ እንዳትጠጣ በናቱ በጌታ በኢየሱስ ክርስቶስ አፍሬ አለሁ ለሰውነት ውስጥ የሚወጣውን አጠጣው እንጂ ራሴ በዚህ ሰው ላይ ያለ መንፈስ በስላይ ያው ያቆም ነበር ማለት ነው። እና በቅዱስ ሥላሴ ስም አፍሬ አለሁ እንዳትጠጣ ከዚህ ሰው ጋር አብይ ቅዱስ ሚካኤል አዶናይ ያህዌ ኢየሱስ ክርስቶስ ጸባዖት አማኑኤል ብዬ በእጁ ባረኩት ማለት ነው። ከዛ 4 ሲጠጣው ማስመለስ ጀመረ። 4 ዱራ በጠጣ ጊዜ ማለት ነው። 4ኛውን ጠርሙስ አንዱ ሰጥተው እንደጣጣ እንደምንነግራት ተጠቃላ ማለት ነው። 24 ተጠቃላ አይ አንተ ፈተኛ ደም መረረኝ እንደምን ተገኘና መረረኛ መረራል አራንቶ አንዱ ሰጥተው አሁን ትልቁ ችግር ምንድነው? እና የምን ገንዘባችንን በተፈጥሮናታው ባለ መባረካችን ባርኮም በመጣጣ በሰውነታችን የሚበላውን ያስፈልገናል ማለት ነው። ያስፈልገናል ማለት ነው። መባረክ ልመዱ ዝምብላችሁ እንደመጣላችሁ አትጠጥ እንደመጣላችሁ አትጠጥ ያ ነገር እኮ ለህይወታችሁም ህይወት ማለት ነው ሊሆን ይችላል። አንድ ሰው ከጠጣ ይሰክራል፣ ከሰከረ በኋላ ይሰበራል፣ ከሰከረ ይወድቃል፣ ከተወደቀ በኋላ ይሰበራል፣ ከተሰበረ በኋላ ሞት ነው የሚቀረው ማለት። ስለዚህ የምትጠጣው መጠጥ ሊገልህ ይችላል ማለት ነው። የምትበላውን መጠጥ 2 ጉርሻ እንኳን የምትበላትን ምግብ እግዚአብሔርን አመስግነህ ተመገብ። ያችን አንዷ ጉርሻ ትንታ ሆና ልትበልጥ ትችላለች። ሰይጣን በዛ ላይ ያድራል ማለት ነው። አልተባረከ። ስለዚህ መባረክ ያስፈልጋል።
መባረክ ያስፈልጋል። ከዛ በኋላ ያለ አብረን ስለ ሁለተኛ ካንተ ጋር አልሄድም ማለት ለምን የሰጣን ወዳጅ ስለነበረ ዲያብሎስ እራሱ ላይ ሴጣን ስለነሳው ለምን እንዴ መተት አድርገህ ነው ያጠጣኸኝ ትናንትና አለ መተት ብዙ ተስተነው ሰራው የጠጣኝና እኔ አጠጣኝ በቃ ስለዚህ ካንተ ጋር አልሄድም አለ ይላቸዋል። እንግዲህ የሰው ያው መልካም ምሳሌ ክፉ ነው የሚመለከተውና ምንድነው መባረክ ልመዱ ነው። መባረክ ልመዱ በምትበሉ በምትጠጡ በምትሰሩት ስራ ላይ በማንኛውም በተሰማራችሁበት ስራ ላይ የሥላሴን ስም ጥሩ፣ ባርኩ፣ ቀድሱ። ወንበር ላይ ያላችሁ ባለስልጣኖች ከሆናችሁ ወንበራችሁን ከመቀመጣችሁ በፊት ባርኩት። አቤቱ እግዚአብሔር ፈጣሪ አምላክ ሆይ በዚህ ወንበር ላይ ሆኜ መልካም ስራ እንድሰራ ድሃን እንዳልበድል ፈርድ እንዳላጓድል ለባለ ሀብት አይቼ ለሀብታሙ እንዳልፈርድ እንዳልረባ ገንዘብ አግኝቼ አይቼ ገንዘብ እንዳልታለል ብላችሁ ወንበሩን ባርካችሁ ተቀመጡበት። ከዛ በኋላ እናንተ ተባርካችሁ እግዚአብሔር ቀጥታችሁ በእናንተ ላይ ሆነ ስራውን የሚሰራ የሰራዊት ጌታ እግዚአብሔር አምላክ ነው ማለት ነው። ዳኞችም እንደዛው መጀመሪያ ወደ ወንበሩ ወይም ወደ ዙፋኑ ከመግባቱ በፊት ምን ማድረግ አለበት? መባረክ ያስፈልጋል ማለት ነው። ወንበሩን የምትቀመጡበት ወንበር ባርክ፣ ቀድስ። ከዛ ፍርድ ላይ ሲሰጡ ልክ እንደ ጠቢቡ ሰሎሞን ፈርዳችሁ በወንበር ላይ ተቀምጣችሁ ትፈርዳላችሁ ማለት ነው። በንግድም ያላችሁ በተለያየ ብቻ በስራችሁ ቦታ ያላችሁ መባረክ ልመዱ። ከተባረከ መባረክ ከለመዳችሁ ከዛ በኋላ እግዚአብሔር ያስተካክልላችኋል። ስራችሁን፣ ኑሯችሁን፣ ሀብታችሁን፣ ገንዘባችሁን ሁሉ እግዚአብሔር ይባርክላችኋል ማለት ነው። ስለዚህ ክቡር ዳዊት ምንድን ያለው? እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመት ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ ነፍሴ ያጽናኑኛል። በፊቴ ገበታን አዘጋጀህ፣ በጠላቶቼ ፊት ለፊት ራሴን እንደ ዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል ያለው። ለምን ከባረክ እኛ መባረክ ስንለን የእግዚአብሔር ቸርነት ዘወትር ከእኛ ጋር ይሆናል ማለት ነው። መባረክ ካለመድን ግን ያው ከዲያብሎስ ጋር ዘላለማችን ቃል ኪዳን ገብተን ከእሱ ጋር ስንጨፍር ስንዘምር ስንዘል እንኖራለን ማለት ነው። ሴጣን መጀመሪያ የሴጣን ስራው እዚህ ሥላሴን ስም ማስረሳት ነው። የእግዚአብሔር ስም እንዳትጠራ አንደበት ላይ መቀመጥ ነው። ለምን? የእግዚአብሔር ስም ከጠራ ትታረሳለህ። የእግዚአብሔር ስም ካልጠራ ደግሞ ለራሱ መሳሪያ ያደርግሃል። ብዙዎች ሰዎች እግዚአብሔርን አናውቅም ብለው መባረክን ስተውት ብዙ ፈተና ደርሶባቸዋል። ፈተናው ይበዛባቸዋል ማለት ነው። የእግዚአብሔር ስም ከሌለበት በስራ በአውዱ በንብረቱ በትዳሩ በገንዘቡ የእግዚአብሔር ስም ከሌለበት ያው የሰይጣን ዲያብሎስ ጠላት ያጠቃሃል ማለት ለጠላት ተጠቂ በዲያብሎስ ትጠቃለህ ማለት። ስለዚህ የእግዚአብሔር ጸጋ እንዲበዛላችሁ የእግዚአብሔር ቤተሰቦች የእግዚአብሔር ስም ማስቀደም ያኖርባችኋል ማለት ነው። በኑሯችሁ ስትኖሩ እግዚአብሔር በረከት እንዲኖርባችሁ እናንተ መባረክ አለባችሁ። መባረክ አለባችሁ። የእግዚአብሔርን ስም መጥራት አለባችሁ። ስም ለእኔ ስሜ ለአንተ ጋሻህ ነው ያለው ቅዱስ ኤልሻዳይ ብሎ እግዚአብሔር አምላክ ለአብርሃም ለአባታችን ዘፍጥረት 17 ላይ ሲሰጠው ቅዱስ ኤልሻዳይ እኔ ሁሉን ቻይ የሆነ አምላክ ነኝና ስሜ ለአንተ ጋሻህ ነው። ኤልሻዳይ ማለት ሁሉን ቻይ አምላክ ማለት ነው። ሁሉን ቻይ አምላክ እግዚአብሔር ከእኛ ጋር ከሆነ ደግሞ የሚያጠቃን የሚነካን የለም። እግዚአብሔር ከእኔ ጋር ነውና የሚያስፈራኝ የለም። እግዚአብሔር ብርሃኔ ነው ያለው ክቡር ዳዊት በመዝሙር 26 ላይ እግዚአብሔር ብርሃኔ ነው፣ የሚያስደነግጠኝ ማን ነው? የሚያስፈራኝ ማን ነው? እግዚአብሔርን ካለ የሚያስደነግጠን የሚያስፈራን የለም። ሴጣን ዲያብሎስ ብዙ ቢያንጎደጎድ ቢያረግ ከእግዚአብሔር ጋር ከሆንን ማንም ይነካን የለም። ሰላሜን እተውላችኋለሁ ያለው ክርስቶስ ኢየሱስ።
የኢየሱስ ክርስቶስ ሰላም ከእኛ ጋር ከሆነ የሚያጣላን የሚከሰን የሚያሰቃየን በፈተና የሚጎዳ ሁሉ ምንም መንገድ አይኖረውም ማለት ነው። ያናው ግን የኛ በእምነት ተጉዘን የእግዚአብሔርን ስም ቃል ተጋርተን የእግዚአብሔርን ስም ማባረክ በአእምሯችን ያስፈልገናል ማለት ነው። ስለዚህ ያው ስላቸው 1186 አጋንንት ናቸው ይወጣል። አውገርተ ከበላ 186 አቸው ስለዚህ መቶ ነው ተናገር ከዛ በኋላ ይሄድና ነው ማን ላከው አንድነት ቸርች ነው የተላከው። አንድነት ቸርች የተላካችሁ ልጅቷ ወደዛ ወደ ቸርች እንድትመጣ ነው። የጌታችን የመድኃኒታችን እሱን እንድታመን ለእሱ ልዘምር ለድንግል ማርያም መዘመር ለምን አትወጡ? አይ ለምንድን ነው የማትወጡት? ድንግል ማርያምን እንዳትዘምር እንዳታመሰግን ለድንግል ማርያም አገልጋይ እንዳትል ለምን ትከለከላችሁ? ምንድን ነው ማንም ባትወልድ ኖሮ እግዚአብሔርና ፈጣሪያችን ኢየሱስ አትወልድ ኖሮ ስትጫወቱበት ትኖራላችሁ። ያምን ብለን ካላችሁ ያዳምጡ እንደ ገብርኤል እንደ ሚካኤል እንደ ሚካኤል እንደ አማኑኤል ሲያመልኩ ሲሰግዱልኝ ይሄ ሁሉ አደጋ በጣም እንዳንተ ብላ እንደዚህ የምትለው ማን ነው? አጋንንት ሳጥናኤል ወደቀው ወደቀው ወይታል አሁን ስንተባበረ አምስት ዘመን ነበረ 2018 ዓመት ነው አሁን። ስለዚህ እንደዚህ ሲጀመር እንደዛ ነበር። ግን ምላድ 5500 እንደ ስኳር እንደ ማር ታጣጥሞ ኑር ያለው ለሚቷን ከዛም በቃ ወይ እንዴ ብዙ ነገር ጥቁር ዶሮን ጦላት ያለው ጥቁር በገን ጦላት ያለው ከግንባር ላይ ደግሞ ጫንደላት ያለው ነጭ ደግሞ ኮለኛ አይደለም ማለት መዳረ ለታዳ ብርሃን አይደለ በዛ ከዛ ጥሩ አይመጣም። ግን እኮ እኔ ተስፋ አልቆርጥም። ተስፋ አልቆርጥም። ለምን ሆነ የአንዱ አየቱን ለማጥፋት እጅ ካልተሳካልኝ ከሌላ አገኛለሁ ብዬ ተስፋ አልቆርጥም። የሰው ልጅ ተስፋ አይቆርጣም። ለምን እኔን ለማቃጠል ተስፋ ይቆርጣል። እኔን ከልጆች ለማውጣት ተስፋ ይቆርጣል። እንደው ምን አባቴ ልንገራቸው እውነቱን ነው። ሴጣን አጋንንት ተስፋ አይቆርጥም። የሰው ልጅ ደካማ ነው። ተስፋ ይቆርጣል። በመራቡ ተስፋ ይቆርጣል። በጣም በመጣማቱ ተስፋ ይቆርጣል። በፈተና ተስፋ ይቆርጣል። ሴጣን ተስፋ አይቆርጥም። ተስፋ የማይቆርጥበት ምክንያት ደግሞ ምንድነው? በአንተ ባጀት ስለሚንቀሳቀስ ማለት ነው። አንተ ትበላለህ፣
አንተ ትደክማለህ፣ አንተ ትሮጣለህ፣ አንተ ትተኛለህ፣ አንተ ትደክማለህ። ሴጣን ባጀቱን አይጎልበትም። አያርስ፣ አይተተኩት፣ አይሸከም፣ አይተኛ፣ አያንቀላፋ። ሴጣን እስከዝብረት ነው። ባጀት አይጎልበት። ባጀትን የሚንቀሳቀሰው በአንተ ባጀት ነው። አይራብ የሚመጣው በአንተ ሆድ ነው። የአንተ አዘጋጀው ነው የሚባለው ማለት ነው። አንተ ትደክማለህ፣ እሱ ግን አይደክም። ለምን? ዓላማው አንድ ለአንድ ነው የማመጣው። ሴጣን ዓላማው አንድ ለአንድ አዳምን ልጆች ከእግዚአብሔር ፍቅር መለየት። ከእግዚአብሔር ፍቅር ከለየ ደግሞ ያው መጨረሻ የሰው ልጅ የእግዚአብሔርን ከእግዚአብሔር ከወጣና ከእግዚአብሔር ፍቅር ከተለየ ቦታ ማነው? ገሃነመ እሳት ነው ማለት ነው። እሱ ያችን ነው። አሁን ያሁላ አይደለም እሱ ተስፋ የሚያስቀርጠው። አንድ ሰው በደከመ ሰዓት ሕይወቱን ያጣል። ከዛ በኋላ ገሃነመ እሳት ይገባል ማለት ነው። እሱ ነፍሴን ነው የሚፈልግ። ነፍሴን ነው እንጂ ከስጋ ምንም ነገር የለውም። ባጀት አይጎልበትም። አያንቀላፋ፣ አይተኛ፣ አያንቀላፋ፣ አይደክም። የሚንቀሳቀሰው በአንተ ባጀት እስከሆነ ድረስ ለምን ተስፋ ይቆርጣል? ተስፋ ትቆርጣለህ አለ። የሰው ልጅ ተስፋ ይቆርጣል፣ ዓላማውን ይስታል ማለት ነው። በትንሽ ፈተና ላይ ወርዶ ከእግዚአብሔር ጋር ይጣላል። ያን ደግሞ ልክ ከእግዚአብሔር ጋር ስለምንጣላበት ሰዓት ሴጣን የመርፌ ቀዳዳ ያህል ከፍ ቀዳዳ ካገኘ እኛን እንደ ግመል መርፌ እንደ ግመል የሚወጣበት ቀዳዳ ያህል አስመስሎ ነው የሚወጣው። ስለዚህ ምንድነው? ተስፋ አትቁረጥ። ተስፋ መቁረጥ በእግዚአብሔርና በክርስቲያኖች መካከል ያለ ትልቁ ገደል ስለሆነ ክርስቲያኖች ተስፋ አይቆርጡም። ስለዚህ ተስፋ፣ እምነት፣ ተስፋ፣ ፍቅር ለእኛ አንድ ናቸው፣ እንደ አንድ ቃል ናቸውና ተስፋ መቁረጥ የለበትም። ተስፋ ቢቆርጥ ኖሮ አባታችን ኢዮብ ከእግዚአብሔር ጋር ባልተገናኘ ነበር። ተስፋ ቢቆርጥ ኖሮ እነ ሐዋርያው ጳውሎስ ከእግዚአብሔር መንግሥት በተለዩ ነበር። ተስፋ ቢቆርጥ ኖሮ እና አቡነ ተክለ ሃይማኖት በጸሎታቸው ተስፋ እየቆረጡ ሴጣን ሲመስላቸው መትሎሚን ያህል ንጉሥ በሳጥን አስቦ ወደ ገደል ሲከታቸው ተስፋ አድርገው ነበር። ግን እግዚአብሔር አምላክ ነው። በእግዚአብሔር የታመነ እስከሆኑ ድረስ ተስፋ መቁረጥ የለም። ክርስቲያን ተስፋ አይቆርጥም። ተስፋው እግዚአብሔር ስለሆነ ማለት ነው። እናት ያለች አሁን ብዙ ወር ያልኩልሽ ምንድን ነው? በቃ መቶ ሰማንያ ሰባት ሰማንያ ሰባት ነው። ሰማንያ ስድስት መቶ ሰማንያ ስድስት በስላሴ ስም በድንግል ማርያም ስም በቅድስት ሚካኤል ስም ሁለተኛ ላንመለስ ላንገባ በተለቷ በሰራዋ በመጠሰማ በትዳሯ በድሯ በተላሰቱ ዛሬ ይገባለን። በሰማንያ ስድስት ሙሉ ዳግም ላንመለስ በኪዳነ ምሕረት ስም ሊወጣ ስላላል በጌታ ኢየሱስ